ዋይፋይ አሪፍ ነው። ዋይፋይ እውነቴን ነው የምላቸው። እኔ አሁን ተመጣሁኝ ቀጥታ እኔ ሰው ጋር አልደዋወልም። በቃ በኢሞ ነው 24 ሰዓት በኢሞ ስልክ። ያው እዚህ መቼም ገጠር ስትሆኑ ስልካችሁ ከእናንተ ጋር አይደለም። እንደዚህ ቪዲዮ ልለቅትል ነው ስልኬ ከኔ ጋር የሚሆነው ማለት ነው አባይቦች። እና ዋይፋይ በጣም አሪፍ ነው። ዋይፋዩ ደግሞ አረብ ሀገር ደግሞ ቅናሽ ነው የመጨረሻ ማለት ነው። እንኳን አይደለም 200 ብር እዚህ ሀገር ግን ስንት እንደሆነ ታውቃላችሁ? 8000 ብር ነው ኢትዮጵያ ማለት ነው። ወሬ ታልጨርስ እንገራችሁ ማለት ነው። 8000 ብር ነው እቺ እንትኗ ማለት ነው። ወይት ነው ያለችው ላሳያችሁ። 8000 ብር ቆይ ላምጣና ላሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ጦይባ ሚዲያ ቤተሰቦች እንዴት ናችሁ? ሀባይቦቼ ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ እያረጋችሁ ከኔ ጋር ሆኑ ላለውኝ። ዛሬ እንግዲህ አንዳንድ ጥያቄ ጠይቀውኝ ነበርና በዋይፋይ ጉዳይ ነው የመጣሁት ማለት ነው። ጦይባዬ ከየት ነው የገዛሽው? ይቅርታ ከየት ነው ዋይፋዩን የገዛሽው ብለውኛል። እኔ በዚህ ነገር ተናግሬያለሁ ብያለሁኝ። ዋይፋዩን የገዛሁት እዛው ዱባይ ነው የገዛሁት ማለት ነው። ስንት ነው የገዛሽው ነው ያሉኝ። ዋጋውን የገዛሁት ያው 200 ብር ነው። ግን እኔ ያው ብዙ ስልክ ትገዛ አብሬ በ170 ብር ነው የታሰበልኝ ብዬ ተናግሬያለሁ። ያው እናንተ 200 ብር መግዛት ትችላላችሁ። ሳኡዲም ይሁን ዱባይም ሌላ ሀገርም ይሁን ጆርዳንም ይሁን ማለት ነው ሀባይቦቼ። ሌላኛው ደግሞ ገጠር ይሰራል ወይ ነው? አዎ ገጠር ይሰራል። በደንብ ነው የሚሰራው እህቶቼ። እኔ በቀደም ገጠር ሂጄ ነበር። ወደ አሁኑ እንደመጣሁኝ ገጠር ሂጄ ነበረው። ፓወር ባንክ ካለ ገጠር የሚሆን ግን ኔትወርክ አለበት ማለት ነው። እንግዲህ ኔትወርክ ተለለ ኔትወርኩ አሁን እዚህ አለን ማለት ነው። እዚህ ከተማ እያለ መብራት ሲጠፋ ኔትወርክ ይጠፋል ማለት ነው። ልክ መብራቱ ጠፍቶ እንትኑ ምንድነው ፓወር ባንኩም እንትኑ ራሱ ዋይፋዩ ራሱ ማለት ነው ባትሪ እያለው ኔትወርኩ አብሮ ኔትወርኩ ጋር ዋይፋዩ ይጠፋል ማለት ነው እህቶቼ። እና በጣም ደካማ ይሆናል። በመቶ ምልክቱ ከላይ አይጠፋም በእርግጥ ማለት ነው። ግን እንዲያለ ደካማ ይሆናል። አያስከፍታችሁም ቲክቶክ የሚሆን እንትንም ማለት ነው። ስለዚህ ያው ኔትወርክ ሲኖር ነው ማለት ነው እሱ ኔትወርክ ይጠፋል ማለት ነው። ኔትወርክ ሲጠፋ ደግሞ ዋይፋይ ይጠፋል ማለት ነው። ሰሞኑን እንግዲህ ኔትወርክ ይጠፋል እንዴ ጦይባዬ እንዴት ነው ብላችሁ ኮሜንት ላይ ጠይቃችሁኛል። እኔ አልሰማሁም። ኮሜንት ላይ እየጠየቃችሁኝ እህቶቼ ማለት ነው። እኔ ኔትወርክ ይጠፋል ምናምን እዚሁ እንደ እናንተ ጀማል ሁሴንና ማናቸው ፖስት አድርገውት አይቻለሁ። ልክ እንደ እናንተው እኔ አላቅም። እንጃ ያኔ ይጥፋ እንግዲህ አላህ ሀገራችን ሰላም አላህ ያርግልን። በቃ ሰላም አላህ ይስፈንልን። በእኛ ግን አልሐምዱሊላህ ሁሉም ሰላም ነው እህቶቼ። ብዙ የሚያስጨንቅ የለም። እንደውም ሌላ ነገር ኮሜንት ላይ በቃ መርሳ ደርሰዋል አሉ ምናምን የሚባል ነገር ኮሜንት ላይ ይቻለውኝ። እውነት እንደዛ አይነት ነገር የለም። በእኛ ጋር ሁሉም ሰላም ነው እስካሁን ድረስ ያኔ ማለት ነው። ያው አንዴ ያለ አይደለ እንግዲህ ቆይቶ 3-4 ቀን ቆይቶ ወይ ሳምንት ቆይቶ የሆነ በቃ ፍንዳታ ትሰማላችሁ። ከዛ በቃ ጸጥ ረጭ ነው። በተለይ በዚህ ሰሞን ምንም ነገር የለም ማለት ነው ወደኛ አካባቢ ማለት ነው እህቶች። እና እንኳን መርሳ ምናምን ሊደርሱ እኔ እንጃ የሰማሁት ነገር የለም ማለት ነው። እና ኔትወርኩ ሊጠፋ ነው ሊያጠፉት ነው እያሉ ነው እንግዲህ አላህ ይድረስልን። ኔትወርክ እንግዲህ አይጠፋም ብዬ አስባለሁ እህቶቼ። እውነት ያኔ ችግሩ ያለው ነገር እንግዲህ በእርግጥ በዛም ችግር ሊኖር ይችላል። በእኛ አካባቢ ግን ሰላም ነው እና እንዳይጠፋብን አላህ ይድረስልን። እና እንግዲህ ያው ትልቁ ነገር እንግዲህ ቆላማ አካባቢ ኔትወርክ የለም ይላሉ። ያው አሁን ላይ በየቦታው ኔትወርክ አለ። ቆላማ አካባቢ ኔትወርክ አለበት ሆናችሁ የአመትም ይሁን የወርም ይሁን የአንድ ወር 1350 ብር ነው የሚሆነው መሰለኝ። ያው 1300 ብር 1300 ብር የአንድ ወር የምታስሞሉት ማለት ነው። የ6 ወርም በዚሁ አስባችሁ ማለት ነው። እና ደግሞ እንግዲህ እኔ የሞላሁት ያው የአንድ አመት ነው የሞላሁት። የአንድ አመት 10,080 ብር ነው የሞላሁት ማለት ነው። ሌላዋ ጓደኛ እንደዚሁ ደግሞ የሁለት አመት 1500 ምናምን ብር 80 ብር 90 ብር ትበል እንደዛ ብለኛለች ማለት ነው። እንሁም 1500 ብር የሁለት አመት አስሞልቻለሁ ብላኛለች። የሁለት አመት እንኳን ለማስሞላት ትንሽ አይታወቅም። ያኔ ሊቋረጥ ይችላል ላይቋረጥ ይችላል ለወደፊቱ ማለት ነው እንግዲህ ማለት ነው። እና ሀገራችን ብዙ ሰላም ስለማይኖር ብቻ አላቅም። ያኔ የሁለት አመት ትንሽ እንትን ይላል። ግን ገንዘቡ ቅናሹ የሁለት አመቱ ነው እንዲህ ሀቂቃ ተሆነ ማለት ነው። የሁለት አመት ብናስሞላው በጣም አሪፍ ነው። 1500 እኔ ያስሞላሁት የአንድ አመት 10,000 ብር አስቡት ማለት ነው ልዩነቱን። እና
የ2 ዓመት ሲሞላ ዋይፋይ በጣም አሪፍ ነው። ግን የፈለጋችሁትን መጠቀም ትችላላችሁ። መብራት ካለ እንደ ልብ ፓወር ባንክ ካለ ማለት ነው። ሌላኛው ደግሞ እንግዲህ ገጠር ያው ቅድም እንደጀመርኩላችሁ ወሬውን ገጠር ሂጄ ነበርና ከዛው እንደመጣው ይዤው ሂጄ ነበረ ገጠር ሞልቼ ፓወር ባንክ ውስጥ ካለቀ ድረስ ገጠር አካባቢ ኔትወርክ ካለበት አካባቢ በደንብ ይሰራል ማለት ነው። ያው ኔትወርክ ሲጠፋ ግን አብሮ ዋይፋዩ ከኔትወርክ ጋር ይጠፋል ማለት ነው አባይቦችና እንደዛ ነው ማለት ነው። ሲም ካርዱን እንግዲህ ከቴሌ እንደሚገዛ ነግሬያችኋለሁኝ። ከቴሌ ውስጥ ነው እዛው ቴሌ ነው ወስደን ዋይፋይቱን ማሳሰር የምንችለው ቴሌ ውስጥ ነው ማለት ነው ሀባይቦች። እና ያው እዛው ነው ጨምረው እነሱ አስረው የሚሰጧችሁ ማለት ነው። እኛ አይደለንም ማለት ነው እህቶችና ያው እንግዲህ ቤተሰብ ሁልጊዜም እንደዚህ በእርግጥ አሁን ላይ ኤሞ አሪፍ ነው። ከውጭ ሆናችሁ ወደዚህ ለመደወል አሪፍ ነው ብዬ ነው የማስበው። እዚህ ያለ ቤተሰብ ግን አመታዊ ቢሞላ ወይም የወር ቢሞላ እውነቴን ነው የምላችሁ ለሐቂቃ ይሄ እንትን አለ ማለት ነው። በቀን እኔ ወዲያው እንደመጣሁ ነው የተሞላልኝ። ግን አሁን ሌሎች ሰዎች ይሞላሉ ማለት ነው እና የ24 ሰዓት ቶሎ ነው የሚያልቀው። በዛ ላይ ደግሞ 24 ሰዓት ሙሉ አያስጠቅማችሁም፣ ቶሎ ነው የሚያልቅባችሁ ማለት ነው። ስለዚህ እንደዚህ የወር የ2 ወር የ6 ወር እንደዚህ እንዳማችሁ በተለይ እንደዚህ እንትን ይሆናችሁ ማለት ነው። በተለይ ያስፈልጋችኋል ዩቲዩበሮች፣ ቲክቶከሮች እናንተ ያስፈልጋችኋል። ይቅርታ እውነት ማለት ነው። እና ቲክቶክ የምትሰሩና ዩቲዩብ የምትሰሩ ልጆች እንደዚህ በኦንላይን ስራ የምንሰራ ልጆች ግዴታ ዋይፋይ ግድ ነው ማለት ነው። ስለዚህ ከዛው ይዛችሁ ብትመጡ በጣም አሪፍ ነው። እዚህ ስትመጡ ገጠር ብትሄዱ ከተማም ብትሄዱ። በቀደም ደግሞ አንድ ጥያቄ ነበረ፣ አዲስ አበባ ባስሞላው ወደ ክፍለ ሀገር ይዤ መሄድ ይቻላሉ? ያው ይቻላል። ግን አዲስ አበባ ተምናስሞላ ክፍለ ሀገር አሁን ለምሳሌ አሁን ሀይቅ ክፍለ ሀገር ውስጥ ነንና ስለዚህ እዚሁ ቴሌ ሂደን ቴሌ ወስደን አሳስረን ወደ ማንኛውም ቦታ መንቀሳቀስ እንችላለን ማለት ነው። ማብራታችንና እንትናችን ካለ ማለት ነው፣ ኔትወርካችን ካለ ማለት ነው እህቶችና አዲስ አበባ ተምናሳስር በአካባቢያችን በዲሲ በቃ በማንኛውም ሀገር እንደዚህ ቅርብ ሆነበት ለምን ቢበላሽብን የሆነ ነገር ቢሆን ሂደን ማሰራት ምን ሆኖ ነው እንደውም እኮ ደካማ የሆነበት ምናምን በቃ የሆነ ይደክማል አይደል? በዛን ጊዜ ይዘን ሂደን እነሱን ማሳየት ይቻላል ማለት ነው። እሺ ሀባይቦች እና ይሄን ብታረጉ በጣም አሪፍ ነው። ዋይፋይ አሪፍ ነው። ዋይፋይ እውነቴን ነው የምላቸው። እኔ አሁን ተመጣሁኝ ቀጥታ እኔ ሰው ጋር አልደዋወልም። በቃ በኢሞ ነው 24 ሰዓት በኢሞ ስልክ። ያው እዚህ መቼም ገጠር ስትሆኑ ስልካችሁ ከእናንተ ጋር አይደለም። እንደዚህ ቪዲዮ ልለቅትል ነው ስልኬ ከኔ ጋር የሚሆነው ማለት ነው ሀባይቦች እና ዋይፋይ በጣም አሪፍ ነው። ዋይፋዩ ደግሞ አረብ ሀገር ደግሞ ቅናሽ ነው የመጨረሻ ማለት ነው። እንኳን አይደለም 200 ብር እዚህ ሀገር ግን ስንት እንደሆነ ታውቃላችሁ? 8000 ብር ነው ኢትዮጵያ ማለት ነው። ወሬ ታልጨርስ እንገራችሁ ማለት ነው። 8000 ብር ነው እቺ እንትኗ ማለት ነው። ወይት ነው ያለችው ላሳያችሁ። 8000 ብር ቆይ ላምጣና ላሳያችሁ። ናቶች ይሄው አምጥቻታለሁ። ቻርጀር አድርጌያ ነበረ እቺን ማለት ነው። እዚህ ሀገር 8000 ብር ናት ቴሌ ማለት ነው። ስለዚህ እዛ ግን 200 ብር ነው። አሁን ዱባይ 200 እንግዲህ አስቡት ማለት ነው። ጨመርመር ስልክ፣ ፓወር ባንክ ይችን ተያዛችሁ ፓወር ባንክ ግድ ነው። ፓወር ባንክ የታርጌው ነውና ፓወር ባንክ ብትይዙ በጣም አሪፍ ነው ብዬ ነው የማስበው ማለት ነው። እንደ ሌላ ከሆነ ማለት ነውና ይቅርታ ያው አላርጂክ ስላለብኝ ነው እንደዚህ ቅዝቃዜ አሁን ፀሐው ስለጠፋ ቅዝቃዜ ስላለ አላርጂክ ስላለብኝ ነው አፍንጫ እንደዚህ ማድረገው ማለት ነውና እቺ 8000 ብር ናት ኢትዮጵያ ውስጥ ማለት ነው። ስለዚህ እቺን በቀላል ዋጋ ከውጭ ይዛችኋ ብትመጡ ለእናንተ በጣም ጠቃሚና እውነቴን ነው የምላችሁ መሸጥም ትችላላችሁ። ታውቃላችሁ መሸጥ ራሱ ይችል በቃ እንደው ምን ያሁን ጨመራ አድርጌ ይዤ መጥቼ 2-3 ራሱ ይዛችሁ መምጣት ትችላላችሁ። 2-3 ማለት ነው። ስልክ ራሱ እንደዛው ይዛችሁ መምጣት ትችላላችሁ። ስንት ስልክ መያዝ እችላለሁኝ ብዙ ነገር ትላላችሁ ማለት ነው። ቪዲዮ ሰርቻለሁኝ እና ቢያንስ እስከ 5 ስልክ ይዛችሁ መምጣት ትችላላችሁ። አንዱን ላይኛው ሻንጣችሁ፣ አንደኛው ሌላኛው ሻንጣችሁ፣ አንደኛውን እዛ ሌላ ቦታ አርጋችሁ እስከ 5 ስልክ ይችን ፓወር ባንክ ምናምን ቻርጀር ይሄን ነገር ኢትዮጵያ ላይ ውድ ነው። አንድ ቻርጀር 700 ብር ምናምን ነው ብለዋል። ኦሪጂናሉ እስከ 750 ምናምን ማለት ነው። ድሮ እስከ 1000 ብር የሚሸጥ ነገር አለ ቻርጀሩ ማለት ነውና ዝም ብዬ አሁን እኔ ይዤ የመጣሁት ፍርድዬ ልጅ ስንነግረው ይሄ እኮ 750 ነው ምናምን አለች ማለት ነው ቻርጀሩና ከዛ ግን ይዘናቸው የምንመጣው በተለይ እንደዚህ የኤሌክትሪክ እቃዎች በጣም ጥሩ ነው እዚህ ሀገር ማለት ነውና አሁን እቺን አንዴ ያስሞላው ይገርማችኋል ማለት ነው። ቻርጀሯ ራሱ ማለት ነው ቢያልቅም ችግር የለም
ስትሞይ ወይም ቻርጀር ታረጋት እንደ አዲስ ነው የምትሰራው ማለት ነው። ስለዚህ ምንም ችግር የለባትም። ምንም የሚቆረጥባት ነገር የለም። ስፈልግ ቻርጀር አረጋታለሁ፣ ሳልፈልግ ደግሞ እንትን ላይ አድርጌ ይዤ መንቀሳቀስ እችላለሁ ማለት ነው። እቤት የምናረገው ደግሞ የቤቱን ተምንጠቀም የውጩን በየቦታው ቦርሳችን አድርገን ይዘን መንቀሳቀስ እንችላለን ማለት ነው ሀባይቦች። እና ገጠርም ይሰራል፣ በደንብ ነው የሚሰራው። ኔትወርክ ካለበት ቦታ በማንኛውም ቦታ ዋይፋይ ይዛችሁ መንቀሳቀስ ትችላላችሁ። ስለዚህ ይችን በትንሽ ብር ከዱባይ፣ ከሳኡዲ፣ ከጆርዳን፣ ከማንኛውም ሀገር ከኳተር፣ ከኩዌት ይዛችሁ መጥታችሁ በትንሽ ብር እዚህ ሀገር ግን 8000 ናት። እንግዲህ 8000 ብር ያለው በፊት ነው እንግዲህ ሰኔ ላይ ማለት ነው 8000 ብር ነው። ግን አሁን ይጨምራል ማለት ነው። ጥቅምት እየገባ አይደለም። ስለዚህ እዚህ ሀገር በጣም ውድ ናት። የዋይፋይ ዕቃ ይዛችሁ ብትመጡ ራሱ ባትጠቀሙበት ለሰው ብትሸጡት ራሱ ብዙ ነው የሚያዋጣው ማለት ነው። ግን እኛ ያኔ የምናገኝበትን ገንዘብ ትርፍ የምናገኝበትን ነገር አናውቅምና ነው እንጂ ማለት ነው። እና እንደዚሁ ስልክ፣ ፓወር ባንክ፣ አንዳንድ ነገሮችን ይዛችሁ ሽቶ፣ ቫዝሊን፣ አንዳንድ ነገሮችን በቦርሳችሁ ይዛችሁ መምጣት ትችላላችሁ ማለት ነው። ሀባይቦቼ ሰላማችሁ ብዝት ይበልልኝ። እና ገጠርም በደንብ ይሰራልን። የሞክሬዋለሁ። ገጠር ሂጄ ተዘታሁን በፊት ቪዲዮ ሰርቻለሁ። ገጠር ቆይቼ ነው ብዬ በዛን ጊዜ ይዤው ሂጄ ነበር። እንግዲህ ኔትወርክ ካለበት ቦታ እችን ቻርጀር አድርጋችሁ ፓወር ባንክ ግዴታ የሚያስፈልገው እጅ ትታልቅ ቻርጀር እንድናረጋት ነው ማለት ነው። እንትኑ ፓወር ባንኩ ስልክም ያደርጋል፣ ሁሉንም ያደርጋል ማለት ነው። ሀባይቦቼ ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አርጉኝ ሀባይቦቼ።